ይህንን ቪዲዮ ሳሰሙ በጭራሽ ማለት ነው መቅረት የለባችሁም። ሁላችሁም ስሙት። ዛሬ ወደ ሀገራችን ስንገባ ስንት ስልክ ይዞ መግባት ይቻላል ወይንም ይፈቀዳል የሚለውን ነገር አብራርቼ የምነግራችሁ ይሆናል። በዚህ ሰሞን እንግዲህ ወርም አልሆናት ጓደኛዬ ገብታለች። ስንት ስልክ አሳለፈች፣ በምን መልኩ ነው ስልኮቹን ይዛ የሄደችው የሚለውን ነገር አብራርቼ የምነግራችሁ ይሆናል ማለት ነው። ሁላችሁም ቪዲዮ ላይክ እያደረጋችሁ ጀም እንዲደርስ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር ምንድነው? ወደ ኢትዮጵያ ስንሄድ ስንት ስልክ ይዞ መሄድ ይፈቀዳል? እስከዛሬ ድረስ እንደሚታወቀው በፊት በተለይ መንግስቱ ኃይለማርያም በነበሩ ሰዓት ማለት ነው፣ ከመለስ ቀጥሎ የነበረው መንግስት በነበረ ሰዓት አንድ ስልክ ብቻ ነበር የሚቻለው። ታስታውስ እንደሆነ በዚያ ጊዜ የገባችሁ ሰዎች ያን ጊዜ ሲገባ እንግዲህ ኔትወርክ ምናምን የሚባል ነገር አለ። ሲስተም ቀጥታ ቴሌ ካልሄዳችሁ በስተቀረ የትም ቦታ ስልኩ መንቀሳቀስ አይችልም። የምታውቁት ታውቃላችሁ። ካለበለዚያ ቴሌ ሄዳችሁ ቀረጽ ራሱ የስልኩን ዋጋ ነበር የሚጠይቋችሁ የነበረውና በዚያን ጊዜ አስታውሳለሁ 3 ስልክ ይዤ ገብቼ ሁለቱን ለማስከፈት የሀገር ብርን ያወጣሁት። ለዚያውም አይከፈተላችሁም፣ ሁላ እንገላታላችሁ፣ ትሰቃያላችሁ። አንድ ስልክ ብቻ ነበር ቴሌጅ ያስከፈትኩት ማለት ነው፣ ስለማይፈቀድ የሚፈቀደው አንድ ብቻ ስለሆነ እና ታዲያ ዛሬ ይህንን በተመለከተ በጣም ብዙዎቻችሁ ብዙ ጊዜ ጥያቄ ትጠይቃላችሁ። ወደ ኢትዮጵያ ስንገባ ስንት ስልክ ይዞ መግባት ይቻላል? በእርግጥ አሁን ተቀይሯል ስላችሁ አሁን ላይ ኔትወርክ የሚባለው ነገር ግዴታ ትሄዳችሁ አይመስለኝም፣ ተስተካክሏል ብዬ አስባለሁ። በዚያን ጊዜ እንግዲህ በጣም በርካታ ነጋዴዎች ስልክ ይዘው እየገቡ እንደዚህ ንግድ እየተሰራ ነው በሚል ሲስተም መሰለኝ ነገር በቴሌ እንዲደረግ የሆነው አላውቅም። እሱን ትንታኔ አልሰጥም። ግን ዛሬ ዋና የመጣሁበት ጉዳይ ምንድን ነው? ወደ ኢትዮጵያ ስትሄዱ ያው የድሮ የቴሌ የምናምኑ ነገር ቀርቷል። ቢሆንም ግን ይዘን ስንሄድ ስንት ስልክ ነው ቦሌ ላይ እየተሰረቀ ነው፣ እንደዚሁም ደግሞ የቀረጽ እየተጠየቀ ነው በሚል ብዙዎቻችሁ ጭንቅ ውስጥ ናችሁና ብንፈተሽሳ ስልኩ ቢገኝ ስንት ብር ነው ቀረጽ የሚያስከፍሉን? ብዙ ነገር በዚህ ምክንያት እንግዲህ ብዙዎቻችሁ ተጠይቃላችሁ ብዙ ጊዜ እና ዛሬ እስቲ ያለውን ነገር ይሄ ዝም ብሎ በወሬ ባሉባልታ ሳይሆን ጓደኛዬ ስንት ስልክ ይዛ ሄደች፣ በምን አይነት ሲስተም አስተላለፈች የሚለውን ነገር ልንገራችሁ ማለት ነው። እሷ ያስተላለፈችበትን ጥበብ በመጀመሪያ ደረጃ ያው እንግዲህ በሻንጣ ይዛችሁ ስትሄዱ ማለትም በልብሱ ሻንጣ ስልክም ሆነ ላፕቶፕ ይዛችሁ እንዳትሄዱ ከዚህ በፊት ነግሬያችኋለሁኝ። አሁንም እደግመዋለሁ። በልብሱ በትልቁ ሻንጣ ስልክም ሆነ ላፕቶፕም ሆነ ሌላ እቃ እንዳታደርጉ። በጣም በርካታ ሰዎች እየተዘረፉ ነው። ሻንጣቸው ተከፍቶ እቃቸው ተወስዶ ምናምን ነው የሚያገኙት ማለት ነው። አንዳንዶቹ ከነሻንጣቸው ራሱ አያገኙትም። ይሄንን ደግሞ መረጃ በጣም በርካቶች ዘግበውታል። እነ አቤል እነ ነጃት በጣም ብዙ በምንላችሁ ሰዎች እንግዲህ ይህንን መረጃ አውጥተው ይፋ አድርገዋል። በርካቶችም እንግዲህ ሮሯቸውን አሰምተዋል። ታዲያ ይህንን አስመልክቶ እኔም በወቅቱ በሻንጣችሁ ለምን አብዛኛው ጓደኞቼን የማውቃቸው ጓደኞች አሉ የሄዱ በፊት ሲሄዱ በሰኔጣ ጥቅልል አድርገው በሻንጣቸው አድርገው ላፕቶፕ ቢሆን በልብሳቸው ጥቅልል አድርገው በሻንጣ ያልፍ ነበር። አሁን ላይ ግን ያ ነገር ሻንጣ እየተከፈተ ዘረፋ ተፈጥሯል። ምንድነው ነገሩ? ለምን እንዲሆነ አላውቅም። ሞህም ያን በጭራሽ እንዳታስቡት። አሁን ጓደኛዬ በቅርቡ ሄደችው ጓደኛዬ በምን መልኩ ስንት ስልክ ይዛ ሄደች የሚለውን ነገር ልንገራችሁ። ይዛ ሄደችው እንግዲህ 8 ስልክ ነው ይዛ ሄደችው ማለት ነው። 8 ስልክና 2 አይበት ነው ይዛ የሄደችው ማለት ነው። በምን መልኩ ይዛ ነው የሄደችው? ጀርባዋ ላይ በምትደረገው በ10 ኪሎ ነው ወይንም በጀርባ በምትያዘው በ7 ኪሎ 7 ምሮ 10 ኪሎ ወደ ፕሌኑ ላይ ይዛችሁ የምትወጡት ሻንጣ ማለት ነው። እንግዲህ ግማሹን ስልክ ለቤተሰብ ስለሆነ ከካርቶኑ አውጥታ በእንትን ውስጡ ባለው ወረቀት በእንትኑ ብቻ ተደርጎ በፕላስተር ጥቅልል አድርጋ ነው ይዛ ሄደችው ማለት ነው። ግማሹ ያው የወንድሞቿ ምናምን ስለሆነ በዛ መልኩ ነው ያሳለፈችው። ግማሹን ግን እንደነዛው እንደነ ካርቶኑ አዲስ እንደመሆኑ እንዳለ ሆኖ ያም እንደዚሁ በቃ ከላይ ጥቅልል አድርጋ በቢጫው ይሄ ቢጫው ፕላስተር የለም በሱ ጥቅልል አድርጋ ነው ይዛ ሄደችው። እሷ ታዲያ ምንድን ያለችኝ ስታሳልፍ እንግዲህ 8 ስልክ ነው ብያችኋለሁኝ። 8 ስልክና 2 አይበት ነው ያሳለፈችው።
ምንም አይነት ተፍቲሽ የለም፣ የፈተሸኝም አካል የለም፣ የጠየቀኝም አካል የለም። ጸጥ ብዬ ነው ያሳለፍኩት። ምንም አይነት ተፍቲሽ የለም ነው ያለችኝ እሷ። እንግዲህ እንዳለችው ከሆነ ገባችሁ? እና ብዙዎቻችሁ ደግሞ ብዙ ይዛችሁ የምትፈልጋላችሁ ባላችሁ፣ ፍቅረኛችሁ፣ እጮኛችሁ፣ የተለያዩ ሰዎች ስልክ እንደሚሏችሁ መረጃ ያሳያል። ታዲያ እናንተ ኪሳችሁን ካልጨነቃችሁ ካልተጨናነቃችሁ ይዛችሁ ሂዱም ይዛችሁ ማትሄዱ ውሳኔው የእናንተ ነው። ነገር ግን እንዳለኝ መረጃ ከሆነ እቺ ጓደኛ እንግዲህ ይዛ እንደዚህ ካሳለፈች ምንም ካልጠየቋት ሌሎቹንም አይጠይቁም ብዬ ነው ያሰብኩት። እስከዛሬም ቢሆን ያሳለፉ ሰዎችን አውቃለሁኝ፣ ግን እነሱ በልብስ ሻንጣ በኩል ነበር የሚያሳልፉት የነበረ። በፕላስተር በሰኔጣ ተጠቅልሎ የልብስ ሻንጣ ውስጥ ተደርጎ በዚያ በልኩ ነው እናሳልፋለን ሲሉ የነበሩት ማለት ነው። ሌላው ነገር ደግሞ ማለት ነው ይሄ ሻንጣ ይዛችሁ ስትሄዱ በፓተር የሚቆለፈውን ሻንጣ ይዛችሁ ሂዱ። በቁልፍ ሳይሆን በፓተር የሚቆለፍ ሻንጣ አለ። እሱን ሻንጣ ግዙ። ተመሳሳይ ነው ዋጋችሁ፣ ብዙም አይደለም ጭማሪ ያለው። የፓተሩ ምናልባት ላይ ከፍቶት ይችላሉ። የቁልፉ ግን ከሆነ ቁልፉን ሰብረው የሚሆን በምንም አይነት መንገዱ ባጭሩ እቃችሁ ተዘርፎ ነው የምታገኙት። ይሄ ደግሞ ያው ዓለም ያወቀው ነገር ሆኗል አሁን ላይ። ይቅርታ አድርጉልኝና ማለት ነው። ስለዚህ ጥንቃቄ አድርጉ። እንግዲህ ይሄን ነገር ልንገራችሁ። ስንት ስልክ ይዤ ልሄድ፣ ስንት ስልክ ለምትሉ ከዚህ በኋላ ስልክም ቢሆን እንደፈለጋችሁ በጀርባችሁ እንደነገርኳችሁ ለቅርብ ሰው የምትሰጡትን ዋናውን ካርቶኑን አውጥታችሁ ጥላችሁ ከካርቶን ውስጥ ከውስጥ ባለችው ካርቶን ብቻ በትንሿ በፕላስተር ጠቅላላ አድርጋችሁ እንደዚያ እሷ እንደዚህ አድርጋ ነው ያሳለፈችው ማለት ነው። እንግዲህ ነገሮች ተቀያይረው ሌላ አዲስ ነገር ይፈጠራሉ ወይ ምን ይፈጠራል የሚለውን ነገር የሚፈጠር ነገር ካለ ነግራችኋለሁ። ነገር ግን ላሆኑ እሷ 8 ስልክና 2 ላፕቶፕ ነው ማለት አይበት ላፕቶፕ እና አይበት መቼም ይለያቸዋል ይዛ ሄደችው። በዚያ ላይ ደግሞ አንድ ላፕቶፕ መጨመር ትችላላችሁ። ማንኛውም ሰው አንድ ላፕቶፕ ይዞ ወደ ሀገር መግባት መብት እንዳለው ታውቃላችሁ። ስለዚህ እንደዚያ አድርጋችሁ ይዛችሁ ግቡ ማለት ነው። ሌላው ነገር ግን ይሄ አይፎን 17 የሚባለው ስልክ ዋጋው ይጨምራል ከመስከረም በኋላ እየተባለ አንዳንድ ጭምጭምታ ወሬዎች እየተሰሙ ነው ያሉት እና ይሄንን ስልክ የመግዛት ሀሳብን ፕላን ያላችሁ ሰዎች አሁኑኑ ግዙ። ለምን አይፎን 18 አሁን በቅርብ ሊመረትና ሊመጣ ስለሆነ፣ ይሄ ግን ስልክ አይፎን 17 ዋጋው ይጨምራል እየተባለ ነው ያለው ማለት ነው። ምክንያቱም ምን እንደው አላውቅም። አንድ ስልክ ሌላ ጓደኛ ሲመጣለት ይቀንሳል እንጂ ይጨምራል እንደ ዋጋው ግር ምን ያለኝ እኔ ራሱ ግን ያለውን ነገር ለጠቅላላ መረጃ ይጠቅማችኋል ብዬ ስላሰብኩ ነው በዚሁ አጋጣሚ የምነግራችሁ ማለት ነው። ይሄንን ቪዲዮ ላይክ እና ሼር እያረጋችሁ ለሚመለከተው አካል በተለይ ለእህቶቻችን አድርሱ። ስንት ስልክ ይዤ ልሂድ ምናምን ለወንድሜ ለምናምን እያላችሁ የምትጨናነቁ ምንም ችግር የለውም። እንደነገርኳችሁ ግን ያው አልደጋግመውም። ቪዲዮን በደንብ ካዳመጣችሁት ይገባችኋል። እንደዚህ አድርጋችሁ በምትለብሷት ሻንጣችሁ ጀርባችሁ ላይ በምታንጠለጥሏት ሻንጣችሁ ነው ግን የምታስቀምጡት። ሰምታችኋል። ለሁሉም አድርሱልኝ። በድጋሚ እስከምንገናኝ